ይቺ ሴት ቤቱን ስታጠዳ በአጋጣሚ ገዳይ በሆነው ፍቅረኛዋ ጠረጴዛ ስር አንድ ድብቅ ክፍል አገኘች። በጉጉት ተገፋፍታ ክፍሉን ስከፍተው በውስጡ አንድ ቀይ ስዊች አገኘች። ያለ አንዳች ማመንታት ማብሪያውን ስታዞረው ከፊቷ ያለው ቁም ሳጥን ተከፍቶ ወደ አንድ ምስጢራዊ ክፍልነት ተቀየረ። በሁኔታው ግራ ተጋብታ ያለች በድንገት ከውጪ የእግር ኮቴ ድምፅ ሰማች። እንዳትያዝ በመፍራት በፍጥነት ወደ ምስጢራዊ ክፍል ገብታ ተደበቀች። የመጡት ሰዎች የፍቅረኛዋ ጠላቶች ሲሆኑ እሷን በመጥለፍ እሱን ለማስፈራራት አስበው ነበር። በጥንቃቄ ፈልጉ በማለት ትዕዛዝ ሰጠ። ወዲያውኑም ሰዎች ቤቱን በሙሉ አተራመሱት። ሰዎቹ ቤቱን ገለባብጠው ቢፈልጉም ማንም ሊያገኙ አልቻሉም። በዚህ መሃል ሴትየዋ የምስጢራዊ ክፍል መጨረሻ ላይ ደረሰች። ቀጥሎ ያየችው ነገር ግን አስደነገጣት። ክፍሉ በቤት ውስጥ በእያንዳንዱ ማዕዘን ላይ በተቀመጡ የቪዲዮ ካሜራዎች እና በክትትል መሳሪያዎች የተሞላ ነበር። በዚህ ቤት ውስጥ ይህን ሁላ ሳታቅ ለረዥም ጊዜ መኖሯን ስትረዳ ከፍተኛ ፍርሃት ተሰማት። ነገር ግን ከድንጋጤዋ ሳታገግም በአቅራቢያው አንድ ቁም ሳጥን ተመለከተች። ውስጣዊ ስሜቷ በዛ ሳጥን ውስጥ የሆነ በጣም አደገኛና ጨለማ ምስጢር እንዳለ ነገራት። ልክ ቁም ሳጥኑን ስከፍተው በውስጡ የነበረው ነገር እስከ ሞት ድረስ አስፈራት።